ቀልድ ይዋጣልሃል እባክህ። ለምን አይዶል ምናምን አትወዳደርም? እውነቴን እኮ ነው። ምን ነው እናንተ ቤት ከማድር ጅብ ሲበላኝ ባድር እስክል ድረስ እኮ ነው ከልጄ ምን ጉዳይ አለህ ብለው ጥያቄ ጀምረው ምንሽን እንደወደድኩልሽ እንዴት አድርጌ እንደሳምኩሽ እውነቱን ነግሬያቸዋለሁ። ምናልባት ከጠየቁሽ ለመሸወድ ምናምን እንዳትሞክሪ። አንተ ረበናት ፈር እንዴ! የት ነው ደግሞ ይሳምከኝ? አልሳምከኝማ ብለሽ ባልካድሽ። ምን ነው ያኔ አፕሪል ዘፉል ውድድር ተደርጎ ፍሬንዶቻችንን ለመሸወድ አልተሳሳምንም? አረ በል ወደዛ እንዴ! ውሸት እኮ ሲደጋገም እውነት ይመስላል። ሰው ለማሞኘት የተሳሳምነውን ራስን አሞኘ እንዴ? እንዴ ለውሽ አራት አስቀኝ። ማን ነው አሁን ይሄን ሁሉ ቆሻሻ ዕቃ የሚገዛው? ቆሻሻ ዕቃ? ምኑ ነው ይሄ ቆሻሻ ዕቃ? አንተ የድር ዕቃ እኮ ነው። በጣም የሚያስቀኝ ሰፈር ነው ሞጃ ሰፈር። ስንተኛው ክፍለ ዘመን ነው በሞጃ ሰፈር አቆጣጠር ግን? 8ኛው ሺ በለው። ያው እንደምታየው የሰፈሩ ፍጻሜ ደርሶ እየፈረሰ ነው። እኔ የምለው ግን አንተ የት ሰፈር ልጅ ሆነህ ነው በሞጃ ሰፈር እንዲህ አብዝተህ የተደነቀው? ናውድ ሰፈር የለውም አባ። እንዴት ሰፈር የለውም ስትል? ቤተሰቦቹ በአዲስ አበባ ከተማ ብቻ 3 ሰፈሮች ውስጥ ቤቶች አሏቸው። ለረጅም ጊዜ ኖሩት እዚህ አየር ጤና አካባቢ ነው። በቅርቡ ደግሞ ወደ ሲኤምሲ ምን የመሰለ ግራውንድ ፕላስ 3 ቤት ሰርተው ገብቷል። የቦሌውን ቤታችሁ አለ አይደለ? ነው እንዴ? ቅርንጫፍ መኖሪያ ቤት በየሰፈሩ ከፍታችሁ ነው ሰፈር በሌለው ሰው ለመሳቅ ጥርሳችሁን የተነቀሳችሁት። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ክፍል 10 ጨረታ ለጨረታ። ጨረታ ለጨረታ። አንተ ነህ እንዴ? እጭ ምን ሆነ ነው በእናትህ? ቆይ እንዳትጂ ሰላምዬ፣ አንድ ጊዜ እንነጋገርና ትመለሻለሽ። ልመጣ ነው ምናምን ተብሎ ይደወላል እንዴ? ስልክ የተፈጠረው ለዚህ አይደል እንዴ? ምን ሆነሻል? ተረጋጊ እንጂ። ዝም ብለህ ባለፈበት ሙድ ምናምን ካች ትላለህ። ተደውሎ ልመጣ ነው አይባልም? ሰርፕራይዝ ማድረጌ ነበር። ሂድ ወደዛ እባክህ። በዚህ ጧት ፊቴን እንኳን ሳልታጠብ ዝም ብለህ መተህ በሰው ታስጠራኛለህ እንዴ? እሺ በቃ ይቅርታ። ምን ፈልገህ ነው የመጣው? ይቅርታ ትጠይቅኛለሽ ብዬ ብጠብቅ ዝም ስትይኝ ጊዜ እኔ ራሴ ይቅርታ ልጠይቅሽ ነው የመጣሁት። ለምን ነው ይቅርታ የምትጠይቀኝ? ለምን ነው እኔ ይቅርታ የምትጠይቀኝ? ያኔ ሞጃ ሰፈር የመሰናበቻ ዝግጅት ጊዜ እኛ ቤት ካላደርክ ብለሽ ባባትሽ ስላስወቀጥሽኝ ነው። ምንድነው የተወቀጥከው? ቀላል ሲያስለፈልፉኝና ሲያሸኑኝ አደሩ እንዴ? ቢመቱኝ ይሻል ነበርኩ። እኔ እውነቱን ልንገርሽ ባልሽ ፈረደበት። አማት መሆን እንደዚህ ነው እንዳልኩ እኮ ለራሴ። ሂድ፣ ቀልድ ይዋጣልሃል እባክህ። ለምን አይዶል ምናምን አትወዳደርም? እውነቴን እኮ ነው። ምን ነው እናንተ ቤት ከማድር ጅብ ሲበላኝ ባድር እስክል ድረስ እኮ ነው ከልጄ ምን ጉዳይ አለህ ብለው ጥያቄ ጀምረው ምንሽን እንደወደድኩልሽ እንዴት አድርጌ እንደሳምኩሽ እውነቱን ነግሬያቸዋለሁ። ምናልባት ከጠየቁሽ ለመሸወድ ምናምን እንዳትሞክሪ። አንተ ረበናት ፈር እንዴ! የት ነው ደግሞ ይሳምከኝ? አልሳምከኝማ ብለሽ ባልካድሽ። ምን ነው ያኔ አፕሪል ዘፉል ውድድር ተደርጎ ፍሬንዶቻችንን ለመሸወድ አልተሳሳምንም? አረ በል ወደዛ እንዴ! ውሸት እኮ ሲደጋገም እውነት ይመስላል። ሰው ለማሞኘት የተሳሳምነውን ራስን አሞኘ እንዴ? ለውሸትም ሆነ ለእውነት ተሳስመናል። ካሜራ አውጣው። እሺ ዲሊት ማድረግ አትችልም? አንቺ ዲሊት አድርገሽዋል? ስታየኝ አልመስልም? አትመስይም። ከምር ግን አትፈሪያ። እናፍቄሻለሁ አይደል? እት የወኑ ደፋር እናታችሁ። ካልናፈኩሽ ታዲያ ስታይ ለምን ተቆጣሽ? ለምን ተቆጣው? እሺ መቆጣት ደስ የሚል ከሆነ ይመች። ተቆጥቻለሁ። ምን አጠፋው? እንደዛ ማደሪያ ቤታችን አሳድሬ ውለታ ውልልህ አመሰግናለሁ እንኳን ሳትል ስለጠፋ፣ ስልክህን ስላጠፋ፣ ስደውል ስለማታነሳ፣ ቴክስት አደርግልህ ስለማትመልስ፣ ፌስቡክ ላይ ቻት ለማድረግ ስሞክር ስለዘጋኸኝ። እሺ በቃ ሰላምዬ፣ እውነቱን ልንገርሽ ደንብሬ ነው የጠፋሁት። ምንድነው የምትደነብረው? አባትሽ አስደንብረውኛል። ከምር አንድ ነገር ልንገርሽ፣ አባትሽ ግን ወደ አንቺ የቀረበ የመሰላቸውን ወንድ ሁሉ እንደዛ በቁም የሚያሸኑ ከሆነ እመኚኝ ቆመሽ ነው የምትቀሪው። በቁም የሚሸና ወንድ ከማግባት ቆሞ መቅረት አይሻልም? ፋይንሽ ሽንታም ነኝ እኔ። እርሺ ልትሄድ ነው? ፈለግሽ? ለምን መጣው? ለምን ትሄዳለህ? የመጣሁት ይቅርታ ልጠይቅሽ ነበር ስለጠፋው። እልም ብለህ ብትጠፋም ጉዳይ አይደለም። አይገርምህም?
እሺ በቃ ይቅርታ ተቀብያለሁ። እሺ ቻው። እንዴ ቆይ እንጂ አንቺን ብዬ ነው አይደል የመጣሁት? ኧረ እባክህ አትዋሽ እሺ። የመጣው እኔን ብለህ ሳይሆን እናት ልካው ነው። በምን አወቅሽ? የድሩ ዕቃ ሲሸጥ ተመልከት ብላ እናቴ ልካኝ ነው። እሷ ስላመማት አትመጣም ብለህ ለድሩ ዳኛ ስትናገር ሰዎች ሰምተው ደውለውልኛል። እሺ ከምርሽ ነው እንዴ? ሞጃ ሰፈርኛ ከወጣን በኋላ ሰው የሚነጋገረውን እየሰማ የሚቀዳ ሳተላይት ተገጠመ እንዴ? ፍቅር እንጂ ወሬ አይደበቅም። እሺ ፍቅር እንጂ ወሬ አይደበቅም? ምን ለማለት ፈልገሽ ነው? ወሬ አይደበቅም ነው። ፍቅርስ ቀላል ይደበቃል? ማን ደበቀው? በእናት ቴዲ አታድክመኝ። የመጣህበትን ጨርሰሃል አይደል? ይቅርታ ጠይቀሃል። ሂድ። አልሄድም እንዳልሽው እናቴ ታማ ሳይሆን እዛ ድረስ ከምትሄጂ ጓደኞቼ ጋር ስለሚሄድ እኔ በዛው ልሂድልሽ ብዬ ፎግሪያት ነው የመጣሁት። አንቺን ለማግኘት ነው የመጣሁት ሰላም። እንደዚህ አይነት ሰበብ ካላገኘው አንቺን ማየት አልችልም። እኔ እንዳታይ ማን ይከለክልሃል? አባትሽ ናቸዋ። ወግመዋል እኮ። ሁለተኛ አጠገብሽ እንዳልደርስ አስጠንቅቀው እኮ ነው ያባረሩ። ለዛ ነው ያኔ ቻው ሳትለኝ በሌሊት ተነስተህ ከቤታችን የጠፋው? ታሾፊያለሽ? ቤታቸው እኮ ነው የሄድኩባቸው። ከፈረ ለምን ታናግረኛለህ? እኔን ለምን እስከተኛውበት ከቤቴ ድረስ ታስጠራኛለህ? ሁለተኛ ቤቴ እንዳትመጣ ነው ያሉት። ቤታቸው አልሄድኩም። መንገድ ላይ መቆም የፈለኩትን ሰው መጀንጀን ግን መብቴ ነው። አሃ ይሄ የምናወራው ሁሉ ለአንተ ጅንጀና ነው ማለት ነው? ሳይሆን ከምር ዛሬ አብረን እንድንሆን ፈልጌ ነው። ምን ማለት ነው? የድር ዕቃ ጨረታው ካለቀ በኋላ አብረን ነዋል። ከዛስ ፊልም እናያለን፣ ኬክ ምናምን እንበላለን፣ ወክ እናረጋለን ምናምን። ዴት ምናምን መሆኑ ነው አይመስልም? ከምር ሰላም ተዘገጃጅና ምናምን በቃ እንገናኝ። 7 ሰዓት ላይ ካፌዋ ጋር ጠብቅሻለሁ። ላስብበት። እሺ ለመምጣት ከወሰንሽ ዝም ብለሽ ነኝ። የማትመጪ ከሆነ ግን ደውይልኝ። እንደ ሁኔታው። እሺ በኋላ እንገናኝ። እሺ እሺ በኋላ እንገናኝ ስልሽ እኮ ነው እሺ ያልሽኝ። ትመጫለሽ ማለት እኮ ነው። ልጠብቅሽ። በጣም አትደሳሰት እሺ። እንገናኛለን ማለት በስልክም ሊሆን ይችላል። ኧረ ጸባይን አሳምራለሁ። አዎ ጸባይን አሳምርሽ። መልክ ብቻ ማሳመር ምን ያደርጋል? የስ መልክ ያምራል አለችኝ። የማንም ሙዛዛ እናታችሁ። እንዲ ከየት ነው ባካችሁ ይሄ ሁሉ ዕቃ የወጣው? ኦ ማይ ጋድ! ይሄ ቡቱቶ ነው ለጨረታ ይቀርባል የተባለው የእድር ዕቃ። አቡ እንዴት ደስ ይላል! አዩ ኪድሚ አባቡ ምኑ ነው ደስ የሚለው? ይሄ እኮ ለጨረታ መቅረብ ሳይሆን ተሰብስቦ መቃጠል የነበረበት ዕቃ ነው። የኖር ያገለገለ ዕቃ እኮ ነው። ትቀልዳል? አንዳንዶቹ እኮ እድሩ ሲመሰረት ጀምሮ የነበሩ ናቸው። አንቲክ በላቸው። እድሩ ከተመሰረተ 64 ዓመቱ ነው። ልብ በል። እኔ እንኳን አልተወለድኩም ሲመሰረት። አባቶቻችን ናቸው የመሰረቱት። እንዴት አርቆ ሐሳቢዎች እንደነበሩ አስቡት ብቻ። አባቡ አንተ እንዳልከው ይሄ ቅርስ ነው። ታዲያስ እንደውም እኮ ዕቃዎቹ ሚዚየም ነበር መቀመጥ የነበረበት። አራት አስቀኝ። ማን ነው አሁን ይሄን ሁሉ ቆሻሻ ዕቃ የሚገዛው? ቆሻሻ ዕቃ? ምኑ ነው ይሄ ቆሻሻ ዕቃ? አንተ የእድር ዕቃ እኮ ነው። በጣም የሚያስቀኝ ሰፈር ነው ሞጃ ሰፈር። ስንተኛው ክፍለ ዘመን ነው በሞጃ ሰፈር አቆጣጠር ግን? 8ኛው ሺህ በለው። ያው እንደምታየው የሰፈሩ ፍጻሜ ደርሶ እየፈረሰ ነው። እኔ የምለው ግን አንተ የት ሰፈር ልጅ ሆነህ ነው በሞጃ ሰፈር እንዲህ አብዝተህ የተደነቀው? ናውድ ሰፈር የለውም አባ። እንዴት ሰፈር የለውም ስትል? ቤተሰቦቹ በአዲስ አበባ ከተማ ብቻ 3 ሰፈሮች ውስጥ ቤቶች አሏቸው። ለረጅም ጊዜ የኖሩት እዚህ አየር ጤና አካባቢ ነው። በቅርቡ ደግሞ ወደ ሲኤምሲ ምን የመሰለ ግራውንድ ፕላስ 3 ቤት ሰርተው ገብተዋል። የቦሌውን ቤታችሁ አለ አይደለ? ነው እንዴ? ቅርንጫፍ መኖሪያ ቤት በየሰፈሩ ከፍታችሁ ነው ሰፈር በሌለው ሰው ለመሳቅ ጥርሳችሁን የተነቀሳችሁት? ወይ 8ኛው ሺህ! እውነትም 8ኛው ሺህ አላባቡ። አንዳንዴ እኮ ለልጅ ይታየዋል። ሆነስትሊ ሰው ለምን ብሎ ይሄን ኤክስፓየር ያደረገ ዕቃ ላይ ገንዘብ ያወጣል? አዲስ አይገዛም? ስለ ሰልባጅ ልብስ ታውቃለህ ለመሆኑ? መቼም ለብሰህ ባታውቅም የሚለብስ ሰው አለ ሲባል ሰምተህ ታውቃለህ? ሰልቫጅ ምንድን ነው? የት ሀገር ተወልደህ የት ሀገር ነው ያደግከው አንተ? ለመሆኑ ዜግነት ምናዊ ነው? ናውድ 2 ዜግነት አለው አባባ። በደሙ ኢትዮጵያዊ ነው፣ በትውልድ ደግሞ አሜሪካዊ።
እናቱ ዜግነት እንዲያገኝ ብለው ነው አሜሪካ ሄደው የወለዱት። ለምሳሌ አሁን እንዲህ እያወራን አንድ ትልቅ ዛፍ መሀላችን መጥቶ ቢወድቅ ታውቃለህ፣ የአሜሪካ ኤምባሲ ነው በፓራሹት መጥቶ የሚያነሳው ዛፉን። ስለ ዛፉማ የከተማው ዛፍ እየተነሳ ቢገነደስ አሜሪካ ምን ቸገራል? ዜጋዋን ነው እንጂ ላጥ አድርጋ በአየር ላይ ያንሳፈፈች የምትወስደው። ናኦድን ኧረ እንደው ምን ልሁ ነው ወስዳ የታረገዋለች? አስቴት ነው ወስዳ ዛፉ ሲወድቅ ንፋስ መጥቶት እንደሆነና እንዳልሆነ ለማረጋገጥ አጠቃላይ የጤና ምርመራ ቼክ አፕ ነገር አድርጋ ትመልሷል። የታደለ What are you talking about, guys? ውይ ሞቲርሳ ለካ የውጭ ዜጋ መሀላችን አስቀምጠን ነው በአገርኛ ያወራነው። ይቅርታ ሚስተር ናኦድ፣ ቃል በቃል እንዳስተረጎምልህ ስለምን እያወራን ነበር? ስለ ሰልቫጅ። አሁን አንተ እድሩ ለጨረታ ያቀረበውን ዕቃ ሰው ለምን ይገዛዋል አልክ። አባባ ደግሞ አንተን ለማስረዳት ብሎ ሞጃ ሰፈር ሰልቫጅ ልብስ የሚለብሰው ነዋሪ ያለበት ሰፈር መሆኑንና ሰልቫጅ ዕቃም ብርቁ እንደሆነ ለማስረዳት ሞከረ። ችግሩ ግን አንተ ለካ ሰልቫጅ የሚለውን ቃል እንኳን አታውቀው እኮ። አስረዱኛ። እንዳትጀምረው አባቡ። እሱን ስለ ሰልቫጅ ልብስ ለማስረዳት እኮ ወደ ኋላ ሄደ። እኛ አፍሪካውያን ከዛፍ መቼ እንደወረድንም ማስረዳት ሊኖርብህ ነው። ለነገሩ ዘመዶቹ አሁንም ዛፍ ላይ የምንኖር አይደለም ይመስላቸው። ከሞን አባቡ ይቅርታ። ይኸውልህ ናኦድ፣ መሬት አለመያዝ እንዲህ ነው የሚያናድደው። መሬት አለመያዝ ደግሞ ምን ማለት ነው? መሬት አለመያዝ ማለትማ ተጨባጭ የሆነውን እውነት አለመረዳት፣ ለመረዳትም አለመፈለግ። የሞጃ ሰፈር ሰው አሁንም ድረስ አዲስ ልብስና አዲስ ዕቃ ገዝቶ ለመጠቀም አለመቻሉን አለማወቅ፣ ሰልቫጅን አለማወቅ ማለት ነው። ለማንኛውም እኔ ባልኖርም ለሌላ ጊዜ ሰልቫጅ ማለት ሰከንድ አንድ ማለት ነው። ሰከንድ አንድ ማለት ደግሞ ለምሳሌ አንዱ አዲስ ሱሪ ገዝቶ ለብሶት ብሎት ሲበቃውና ፋሽኑ አለፈበት ወይም ማኪያቶ ተደፋበት ተብሎ ሲጥለው የሆነ የሞጃ ሰፈር ሰው መጥቶ አትጣለው በሞቴ ሱሪ ከመቀመጫው አልቆ ሀፍረተ ስጋዬን እያሳየው ነው የሚሄደው ብሎ ረከስ ባለ ዋጋ ሲገዛው ማለት ነው። አሁንስ ገባ? whatever። እሺ አባባ ተወሱን። አሁን መድረኩን ጃም ላደርግ ነው። ምን ታስባለህ? ምን ማለት ነው እሱ? ሳልጋበዝ ዘልዬ መድረኩ ላይ ልወጣና የጨረታውን ስነ ስርዓት ልመራው ነው። ስለ ጨረታ ምን ታውቃለህ አንተ? ስለ ጨረታ ምንም አላውቅም አባ። ይሄ የድሩ ዕቃ ግን በዛሬው ዕለት በደህና ዋጋ መሸጥ እንዳለበት አውቃለሁ። የድሩን ዳኛ አስፈቅደው መጀመሪያ ከፈለክ ካማረ ነው ይላከኝ በለው። ዋናው ከሰው ኪስ ገንዘብ ብቻ ሳይሆን ከሰው ስጋ ነፍስ የሚያላቅቅ ምላሳም ሰው መኖሩ ነው። ሂድ። አንተ ደግሞ እንዲያደርግልኝ አባባ። ምን ላድርግልህ? የሆነ ዕቃ ለጨረታ ቀርቦ ሰዎች ምርጥ ነው እኔ ልግዛው ብለው ምናምን እንዲወሰወሱ ተወዳዳሪ መስለህ ከፍ ያለ ዋጋ እየጠራ ሰዎቹን ልታስይዝልኛል። ከዛ ውድድሩ እየቀዘቀዘ ሲመጣ ቀስ ብለህ ከጨረታው ትወጣበታል። እሱም በኔ ጣል። ዋጋውን ሰቅዬ የሰውን ኪስ ዘቅዝቄ ካላኮራው ዛሬ አማራ አልወለደኝም ትላለህ። ይመችህ። ሄድኩኝ። እሺ ልጅ ናኦድ አለው ጋሻ አማረ። አንተም ታዲያ የቱሪስትነት ስራህን እንዳትረሳ። ምን አሉኝ? ከዚህ በፊት ሞጃ ሰፈር ዝግጅት ሲኖር ካሜራ ይዘህ ፎቶ ነገር ስታነሳ አይቻለሁ ልበል? አዎ፣ ፋዘር የገዛልኝ ፕሮፌሽናል የፎቶም የቪዲዮም ካሜራ አለኝ። ታዲያ ምን ትጠብቃለህ? ይሄን የወዳደቀ የድር ዕቃ አንስተህ ዘመዶቼን አታስደንቃቸው? ዘመዶቼ እነማን ናቸው ጋሻ አማረ? እኛን ሶስተኛ ዓለም እያሉ የሚጠሩንና ቆሻሻችን ብቻ የሚታያቸው የአንደኛ ዓለም ሰዎች ናቸዋ። እኔ ምንም አልገባኝም። ኧረ አልገባህም? እኔ እኮ አንድ ቋንቋ የምናወራ መስሎኝ። እንደዛ ከሆነማ አስተርጓሚ ጠርቼ ልምጣ። እሺ እንግዲህ ይሄን ያህል ከተጨዋወትን በቀጥታ ወደ ጨረታው ልንገባ ነው። እንደምታዩቸው የወገኔ የወንዶች የመረዳጃ እድር ላለፉት 64 ዓመታት ከለቅሶ ቤት ለቅሶ ቤት ከድግስ ቤት ድግስ ቤት እያዞረ የሞጃን ሰፈር ሰው በቅንነት ሲያገለግልበት የነበረውን ዕቃ በጨረታ እንድትገዙ አቅርቦላችኋል። ሌላ ሀገር ቢሆን ይሄን ሙዚየም እየሄዳችሁ የምትጎበኙት ዕቃ ነበር። እናንተ ግን ታድላችኋል። የሞጃ ሰፈር ማስታወሻ ሊሆን የሚችል ቅርስ ገዝታችሁ የግላችሁ እንድታደርጉ እድሉ ተመቻችቶላችኋል። ዕቃውን መግዛት የሚፈልግ ሰው የሚገዛበትን የገንዘብ መጠን ድምፁን ከፍ አድርጎ ይነግረኛል። ከፍተኛውን ዋጋ የጠራ የጨረታው አሸናፊ ይሆናል። ከድንኳኖቹ እንጀምራለን። 3 ድንኳኖች ለጨረታ ቀርበዋል።
አንዱ አሮጌ ነው፣ ሁለቱ ደግሞ አዳዲስ ድንኳኖች ናቸው። ብልጥ ከሆናችሁ ይህንን ድንኳን ግዙና ነገም እናንተ በተራችሁ እያከራያችሁ በደንብ ሸቅሉበት። ለዚህ የንግድ ሐሳባችን ራሱ ልትከፍሉን ይገባ ነበር። ለድንኳኖቹ መጨረሻ መነሻ ዋጋ ለእያንዳንዳቸው 100 ብር ነው። በአጠቃላይ 300 ብር። እሺ እንግዲህ ወደ ጨረታው እንገባለን። 300 ብር 300 ብር 300 ብር 500 ብር ገዛዋለሁ እኔ። በጣም ጥሩ ጅምር ነው። 500 ብር ገብቷል። 500 ብር 500 ብር ብቻ 600 ብር ወስዷለሁ። አሁን ቁልጥ ይበልልሽ። ለእያንዳንዳቸው 200 ብር ማለት ነው። የወገኔ መረዳጃ ድር ድንኳን በ600 ብር 1000 ብር 1200 ብር። ፉክክሩ ደርቷል። 1200 ብር ይገርማል። 1500 ብር። እንደው ምን ላርግሽ? 1500 ልውሰደው አለች እኮ። ትውሰደው። እውነቴን ነው ምላችሁ። ይህንን የመሰለ ድንኳን፣ ይሄን የመሰለ ታሪክ፣ ይሄን የመሰለ ቅርስ በ1500 ብር ከምንሸጠው ቀዳደን ማስታወሻ ይሁናችሁ ብለን በነፃ ብንሰጣችሁ ይሻላል። ምን ነካችሁ? አሁን አዲስ ድንኳን እንግዛ ብትሉ በስንት ነው የምትገዙት? በነፃ እንዳገኛችሁት ቁጠሩት። 2000 ብር። በ2000 ብር ልስጣት ወይስ የድንኳኑን ጨርቅ ቆራርጬ ላካፍላችሁ? 3000 ብር 3000 ብር። ይሄ ነው ድፍረት። 3000 ብር 3000 ብር 3000 ብር 3000 ብር 3000 ብር 5000 ብር ወስደዋለሁ። በቃ አትጨቃጨቁ። 5000 5000 ብር ድንኳናችንን አሳልፈን ልንሰጥ ከመንገድ ወድቆ ያገኘነው መሰላችሁ እንዴ? ወዛችንን አጠራቅመን የገዛነው ድንኳናችን እኮ ነው። በ5000 ብርማ አሳልፈን አንሰጥም። ሞተናል ወገን፣ በቁማችን ሞተናል ያለው ማን ነበር? 5000 ብር አያዋጣን። 5000 ብር 6000 ብር 6000 ብር 6000 ብር 6000 ብር 6000 ብር ለእያንዳንዱ ድንኳን 2000 ብር ማለት ነው። ይገርማል፣ ይደጋል፣ ለማመን ይቸግራል። 6000 ብር ደርሰናል። አሁንም ትንሽ እንጠብቃለን። ምን አለበሉኝ ዛሬ ይሄንን ድንኳን በ600 ብር ሸጠነው ባንገባ 6000 ብር። ሌሎች ተጫራቾች የተዳከሙ ይመስላሉ። 6000 ብር አቶ አማረ ሰጥተዋል። ስጣቸው በቃ። ድንኳኑን በ6000 ብር ለአቶ አማረ ልሰጠው ነው። ልሰጠው ነው 6100 ብር የመጨረሻ። እንኳን ደስ አሎት ውድ ተጫራቻችን አቶ አማረ። እንግዲህ ድሎን በሌላ እቃዎች ይሞክሩ። 6100 ብር እኔ የምልህ ግን ቴዲ፣ ጨረታው እስኪያልቅ ቆያል አላልክም ነበር? እንዴት አቋርጠ መጣ? የቀጠሯችን ሰዓት ሲደርስ ጥየው መጣ። የመጣሁት ጨረታውን ብዬ ሳይሆን አንቺን ብዬ ነው አላልኩሽ? ከጨረታው የቀረ ድርተኛ ግን ከበድ ያለ ቅጣት ይጣልበታል ተብሏል። በኋላ እናትህን ቅጣት እንዳታከናነባቸው። እሱ ጣጣ የለውም። ስም ሲጠራ ስሟን አስመዝግቤ እኮ ነው የመጣው። ይልቅ አንቺ ከቀጠሯችን ትቀሪያለሽ ብዬ በጣም ደብሮኛል። ጉድህን ልየው ብዬ መጣሁ። ታካብጃለሽ አይደል? ምን ማለት ነው? እንደ ተወደድሽ ምናምን ሲቀጣሽ ትንሽ እንደ መንቀባረር እያደረገሽ። ኧረ እባክህ አትለኝም። ተወድጃለሁ እንዴ? ቀላል ተወደሻል። ቴንኪዩ። አንቺስ? እኔ ምን አልተከየፍሽብኝም? አንድ ነገር ልንገርህ፣ ከአሁን በኋላ እንደዚህ አይነት ነገር ብታናግረኝ ብድግ ብዬ ነው ወደ ቤት የሚሄደው። ሶሪ ሰላምዬ፣ አንቺን ከሚከፋሽ ሞጃ ሰፈር በትራክተር ይታረስ። መታረሱማ አይቀርም። ሺህ ጊዜ ሲታረስ ቢኖር ደግሞ እኔን አይከፋኝም። ኧረ እባክሽ እንደኔ ነሻ። በሞጃ ሰፈር መፍረስ ተጠቃሚ ከሆኑ ሰዎች መካከል አንዱ እኔ እንደሆንኩ ታውቂያለሽ። እኔ እኮ አላምንህም። ምን ተጠቀምክ? አንቺን በነፃነት አገኝሻለሁ። አይ ከምር ቀልዱን ትተን ምን እንደምትጠቀም ንገረኝ። ቀልዴን አይደለም። እስኪ አስቢው፣
ይሄ ልማት መጥቶ ሞጃ ሰፈር ባይነሳ ኖሮ እኔና አንቺ እንደዚህ በመንገድና በየካፌው በነጻነት እንዞር ነበር። ማን ይከለክለናል? ሼም ይዘናላ። ሼሙ ምንድነው? አንድ ሰፈር ሆኖ መጠባበስ አይደብርም? አሃ አሁን እየተጠባበስን መሆኑ ነው እንዴ? አይ ድንች እየጠበስን ነው። አልገባኝም ለማለት ነው። እውነቱን ልንገርሽ፣ መንገር ሳይሆን አንድ ነገር ልጠይቅሽ። ጠይቀኝ። ገርል ፍሬንድ እንድትሆኝ ይፈልጋል። ኦ ኖ ማለቴ ኖ እንትን ወይኔ ጉዴ! በፍጹም ያልጠበቅኩት ጥያቄ ነው። ማለት መጠየቅ አልነበረብኝም ስለ ወይኔ በጣም እኮ ነው ሰርፕራይዝ ያደረገኝ። እና እሺ ወይስ እምቢ? ላስብበት። አስቢበት፣ ግን እንዳታስለፊ። ሰው ምናምን ያወራብናል ብሎ መፍራት፣ ራቅ ያለ ቦታ መቀጣጠር ምናምን የለም። ከጥቂት ጊዜ በኋላ የሚያውቁን ሰዎች ሁሉ ብትን ብለው ስለሚጠፉ በነጻነት የፈለግነው ቦታ መገናኘት፣ ፍቅራችንን መገላለጽ ምናምን እንችላለን። እሺ አሁን ስለዚህ ማውራት ይብቃ። ምን ነው? እኔ እንጃ ሙቀቱ ነው መሰለኝ ምንም አልተመቸኝም። ኧረ እባክሽ በረንዳ ላይ የሆነው ንፋሱን ፈልገን አይደል እንዴ? እንዴ በቃ ሞቀኛ። ፊቴን ከውስጥ እንዴት እንደጋለ አስስቴ እንዴ! አዎ አንቺ በሰላም ነው? ዋው! ጉንጭሽ ደግሞ እንዴት ነው የሚለሰልሰው? አልፈልግም፣ በቃ ከዚህ ቤት እንውጣ። ሄድኩ። ጠብቂኝ እሺ፣ ሂሳባችንን ልዝጋ። ሰላም። እንዴ ልጅቷ ያማታል እንዴ? ተጠይቃ አታውቅም እንዴ? ተደነባበረች እኮ። በጣም ጥሩ። ብረት ድስቶቹ ቀርበዋል። እነዚህ 4 የወገን የወንዶች የመረዳጃ ድር ጎላ ብረት ድስቶች የግሉ የሚያደርግ እድለኛ ተጫራች ማን ነው? በነገራችን ላይ እስካሁን ያጫረትናችሁ ከፍ ከፍ ያሉት እቃዎችን ነበር። ሌሎች ለጨረታ የቀረቡ እቃዎች እንደነ በርበሬ፣ ምስር፣ ሽምብራና ስንዴ እንዲሁም የተለያዩ መጠን ያላቸው ጭልፋዎች ነበሩ። ሰዓታችን እያለቀ ስለሆነ ጨረታውን አቁመን ደስ ያለው ገዢ ደስ ያለውን ከፍሎ ይውሰድ ተብላችኋል። አሁን ወደ ጎላ ብረት ድስቶቻችን ጨረታ እንገባለን። ተመልከቱ። አሁን የእውነት እንነጋገርና እንደዚህ አይነት አቻዮ ብረት ድስት ገበያ ላይ እግራችሁ እስኪቀጥ የምትፈልጉ ታገኛላችሁ። የድሮ ዕቃና የዘንድሮ ዕቃ ጥንካሬና ልዩነቱ መቼም ለእናንተ አላስረዳችሁ። ያውን ብረት ድስት እኮ ዩዝ ኤንድ ስሮ ወረቀት ማለት ነው። እሳት ሲያገኝ ሽንቅቅ የሚል። ለማንኛውም ሰዓት አለቀ እየተባልኩ ስለሆነ እነዚህም ብረት ድስቶች ወደ ማጫረቱ ገባለሁ። የቀረበው መነሻ ዋጋ ለአንዱ 300 ብር፣ ለአራቱ በድምሩ 1200 ብር ነው። ጨረታው ተጀምሯል። 1200 ብር 1200 ብር እጅ አይታየኝም። 1200 ብር 1500 ብር 1500 1 ብር 2000 ብር 2001 ብር ፉክክሩ አንዳንድ እያለ ቀጥሏል። 2001 ብር ላይ እንገኛለን። 2001 ብር 3000 ብር 3005 ብር 6000 ብር 6000 ብር 6500 ብር 6550 ብር 7000 8000 ብር 9000 በቃ 9 10000 ብር 10000 ብር። ይገርማል፣ ይደንቃል፣ ያስቃል፣ ያስቀናል። እስካሁን እንደዚህ አይነት በከፍተኛ ዋጋ የተሸጠ ዕቃ የለም። 10000 ብር ለጎላ ብረት ድስቶች ተሰጥቷል። ይቀጥላል። 10000 ብር 10000 ብር ይላል። 10000 ብር ታውቁት ብረት ድስት እንጂ እርሻ መሬት አረጋችሁት እንዴ? እኔ አይደል ሰቀላችሁት እኮ ዋጋው እንዳንደርስበት አርጋችሁ በጣም ሰቀላችሁ። 10000 ብር ላይ ያለነው እርግጠኛ ናችሁ? አቶ አማረ ውሰዱት አላችሁ? ግድ የለም አስቡበት። ገና እኮ 10000 ብር ላይ ነን። እሺ
ሰዓት እንዳለቀ ተደጋግሞ ከድሩ ዳኛ እየተነገረኝ ነው። ብረት ድስቱን አቶ አማረ በ10 ሺህ ብር ይውሰዷቸው። በቃ ይውሰዷቸው። ምንም ማድረግ አይቻልም። እንግዲህ አቶ አማረ ውሰዷቸው። እንዴ ወስጄ ምን ላድርጋቸው? ንብ ያርጉባቸው አቶ አማረ። ብረት ድስቶቹን ትክ ብዬ ሳያቸው እኔ ነኝ ያለ የንብ ቀፎ የሚወጣቸው ይመስለኛል። ተጫወትክብኝ አይደል? አውቀህ ነው እንደዛ ስታፎካክረኝ የነበረው? እንዴ እርሶ አውቀው ነበር እንዴ ሲፎካከሩኝ የነበሩት? ቆይ ጠብቅ ቀንህን። ካልፈለጉት ለእኔ ስጡኝ አቶ አማረ። እኔ ለድግስ አከራየዋለሁ። እኔ ልሙት? ስንት ትጋዥኛለሽ? ኧረ ወዲያ እኔ ማስቀመጫ ከሌለው ልተባበሮ ብዬ እንጂ 2 ትውልድ ያሳደገ ጠቋራ ብረት ድስት ምን ልሁን ብዬ እገዛለሁ? ዝም ብለሽ ነው እንደምታስለፈልፊኝ? አንቺ ራስሽ ጠቋራ ነሽ። ብረት ድስቶቹን ይረከቡ አቶ አማረ። አቶ አማረ 10 ሺህ ብር። እንዴ ሲሮጥ የመጣን አህያ በደንብ አድርገህ ጫነው ይላል ያገሬ ሰው። ከየት ዱብ አልክ ዛሬ? ሃይ አባ። አይ እዚህ የድሩ ዕቃ ጨረታ ጋር መጣውና ሰላምን ሳገኛት በዛውም እርሶን ሰላም ልበሉት ብዬ ነው። ኧረ አንተ እግረ እርጥብ ነህ። ከሰማይ እኮ ነው የወረድክልኝ። በልና ምንድናቸው እነዚህ አባ? በጨረታ የገዛኋቸው ብረት ድስቶች ናቸው። እንዴ ለምን ነው እንደዚህ ሀገር የሚያካክሉ ብረት ድስቶች የገዛኸው? አዲስ የሰራነው ቤት ውሃ ላይኖር ይችላል ብዬ ገመቱ። ስለዚህ እንደ ውሃ ማጠራቀሚያ ታንከር እንገለገልባቸዋለን ብዬ ነው። ቤት ስንቀይርም ተሰባሪ የሆኑ ዕቃዎችን ለማጓጓዝ አስተማማኝ ናቸው ብዬ ነው። ወደፊት እናንተ ስትዳሩ ለሰርጋችሁ ወጥ መስሪያም ይሆናል። እንደማያችሁ ከሆነ እኔ ድግሱን አልደገስኩም እንጂ እናንተ ተጋብታችሁ ጨርሳችኋል። አባባ እንዴ አንዱን ለያዝልህ? እንዴታ አባቡ አንዱን ጓደኛውን አውድ ሌላውን ተሸክመው ሄደዋል። የቀራችሁት እናንተ ናችሁ። እንዴ ሌላ የዚህ አይነት አለ እንዴ? ብረት ድስት በዩ ስሙን አትፍሪው። ከዛ ደግሞ ተሸከሚ። ሁለቱን የሚሸከምልኝ ባጣ ራሴ ልሸከም ስል እኮ ነው በነፍሴ ደረሳችሁልኝ። አረ በእኔ ተሸከሚ። የቤታችን ናቸው እኮ። ጎረምሳሽም ይሸከም። ዝም ብሎ የሰው ልጅ አጫውቶ ብቻ መሄድ ምንድን ነው? እኛንም ያገልግለል እንጂ። እሱ እኮ ሊሸኘኝ ነው የመጣው። አይሸኝሽ መቻልኩ እኔ። ያው አንቺ ተሸክመኝ ስለምትሄጂ ተሸክሞ ይሸኝሽ ነው ያልኩት። አረ ችግር የለውም አግዛችኋለሁ። ቤት ግን አልገባም። በር ላይ አድርሻችሁ ነው የምመለሰው። ቸኩላለሁ። ግም አይሰራማ የለም። ሰላም እኮ ገና ቤት ገብታ እነዚህን ለዘመናት ጭስ ያጠቆራቸውን ብረት ድስቶች በሽቦ አበባ አስመስላ ልታጥብ እኮ ነው። እናማ ማጠቡን ያግዝሻላ። አረ ጋሻ ማረ ስማ፣ ማን ቴዲ ነው አይደል ስም? ዛሬ ሰውም ወሬም አላማርኝ። ዝም ብለህ እሱን ብረት ድስት ይዘህ ተከተለኝ። ይህን ንዴቴን የማበርድበት ምናምን ስፈልግ ነው የመጣኸው። ሰበብ እንዳትሆንብኝ ዛሬ። ጣልከው አንተ በቁም ለቀቀው ብረት ድስቴን። ቴዲ አንተ አባ ቴዲ ፌንት ነቀለኮ። የብረት ድስቴን እጀታ አይንቀለው እንጂ እሱ አሁን ይነሳል። ልማዱ ነው እየወደቁ መነሳት። ወይኔ ጉዴ! ቴዲ ንቃ! ወይኔ አምላኬ ጉዴ! ሰሪ ጌታ ሆይ የዛሬን ብቻ እንዲነቃ አድርገው እንጂ የጠየቀኝን ሁሉ እሺ ምለው። ቴዲዬ የወፌ ቆመች ድራማን ታሪክ ይኖሩላችሁ አለማየሁ ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ የኋላሸት ግርማ፣ መዓዛ ደንድርና ዘሪሁን ብርሃኑ ናቸው። የሞጃ ሰፈር ነዋሪዎች ድምፅ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ቤት የሁለተኛ ዓመት የቀን ተማሪዎች። ድምፅ ቀረጻ ረደላህ መሐመድ። ድምፅ ቅንብር ፌሩዝ ጀማል። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች